እሺ ሰላም እንዴት ናችሁ? ባለፈው ስለ ዲኤንኤ ምን ማለት እንደሆነ የተወሰነ ቪዲዮ ሰርችላችሁ በቀጣይ ዲኤንኤ ቴስት 100% እርግጠኛ ነው ማለት ይቻላል ወይ የሚለውን እሰራላችኋለሁ የቃል ገብቼላችሁ ነበር። ቃል በገባሁት መሰረት ዲኤንኤ ቴስት 100% እርግጠኛ ነው ማለት ይቻላል ወይ የሚለውን ዛሬ እናያለን ማለት ነው። ብዙ ሰዎች እንግዲህ ዲኤንኤ ቴስት ማለት እርግጠኛና 100% የማይሳሳት ነው ብለው ያስባሉ። ግን በሳይንስ ውስጥ 100% የሚባል ነገር በቀላሉ የሚገኝ ነገር አይደለም። ውድ ተመልካቾች ዲኤንኤ ምርመራ በጣም ከፍተኛ የትክክለኛነት ደረጃ አለው። ለምሳሌ የዝምድና ፓተርኒቲ ወይም ደግሞ ምርመራ ብዙ ጊዜ ከ99.9 በላይ እርግጠኛነት ሊያሳይ ይችላል ወይም ደግሞ እርግጠኛ ነው ማለት ይቻላል ከ99.9% በላይ። ነገር ግን ውጤቱ በናሙና ጥራት፣ በላብራቶሪ ሂደት፣ በቴክኒክና በሚመረመሩ ዲኤንኤ ክፍሎች ላይ ይመሰረታል። እንግዲህ እዚህ ጋር ልብ እንድትሉ የሚፈለገው ምንድነው 100% አለመሆኑን ለማሳየት ነው። በምን ይወሰናል? በናሙናው ጥራት። ናሙናው ኮሌክት ሲደረግ ያለው ጥራት በጣም ወሳኝነት አለው። ሌላው በላብራቶሪ ላይ ሳምፕሉ ኮሌክት ተደርጎ ከዛ በኋላ ፕሮሰስ ምናምን ሲደረግ እዛ ላይ ያለ ነገሮች በጣም ወሳኝነት አላቸው። ሌላው በቴክኒክ እና በሚመረመሩ ዲኤንኤ ክፍሎች ላይ የተመሰረተ እንደሆነ እንድታውቁልኝ ነው የምፈልገው ውድ ተመልካቾች። ሌላኛው ምንድነው ዲኤንኤ ቴስት በጣም አስተማማኝ ነው። ከዚህ በእነዚህ ነገሮች ከተስተካከሉ ማለት ነው 100% የማይሳሳት ነው ማለት ግን በሳይንስ ትንሽ አያስደፍርም ማለት ነው። ምክንያቱም ስህተቶች በተለያየ መንገድ ሊፈጠሩ ስለሚችሉ እነዚህ ስህተቶችን አጥርተን ከሰራን ግን እርግጠኛ የሆነ ውጤት የማምጣት እድሉ 99.9% መሆኑን እንድታውቁ እፈልጋለሁ። ተጨማሪ ስለ ዲኤንኤ የሚሆን ስለ ሌሎች እንዲሰራላችሁ ቪዲዮ የምትፈልጓቸው ነገሮች ካሉ ኮሜንት ላይ ጻፉልኝ። እኔ በደንብ በምችለው አብራርቻ አቀርብላችኋለሁ። ሰላም ሁኑልኝ ተመልካቾች።